ያሉትን እህቶቹን ባያስከፋ ጥሩ ነው ብዬ አስባለሁ። ብሩኬ ራሱ ማለት ነው። እንዴት አደረገ? መታገስ ነው እኮ እውነቱን መጠበቅ ነው። አሁን እኮ እሷ ዛሬ አልቀበልም ልትል ትችላለች። አንደኛ እነዚህ ልጆች አሁን በመልካም ቀረቧት፣ እሷ በክፋት ስትመጣባቸው አይደለ ወይ? ይችል እኔ በመልካምነታችሁ አሸነፈኝ፣ በቃ ልጅቷም ያንተ አይደለችም፣ እኔ አንተን ስለምወድህና ስለማፈቅርህ ነው ብላ ይቅርታ ጠይቃ ከህይወታቸው ልትወጣም ትችላለች፣ እንደ ድራማው ማለት ነው። እኔም እሱን አስቤያለሁ። ክፉ ነገር ከመናገር በተስፋ መጠበቅ ነው የሚሆነውን ነገር። ከአንደበታችንም እነሱ የሚያሸማቅቅ ነገር አለመናገር። አሁን አንዳንዶች ቃላቶች የእሱን የሚሰብር ቃላት ነው እየተናገረ ያለው አንዳንድ ሰው። ሀይሚ ደግሞ አምናበታለች። ህይወቱን የምትኖረው ሀይሚ ናት። ሀይሚ አምናበት ከጎኑ ናት። ሀይሚን እያስለቀሰ ሀይሚ እየተከፋች ቢሆን ብንናገርም እንደ ሴት ያምርብናል። ገባሽ? ትናንትና ጎኑ ነች። ትናንት አይታችሁታን መጨረሻ ላይ እየተናገረውን ይሄን ህይወት አምነሽበት ነው ያለው። ተመስጦ እንትን ያለው በሀይሚ ነው። ገብቶሻል? እያስከፋሁሽ አንቺን የሚለው ነገር ነው። ግን በሌላ ነገር እግዚአብሔርን በሌላ አንተን ይደውበታል። ያዥልኝ እዚህ ጋር ልንገርሽ፣ እንደዛ ያለበት ምክንያት እሷ ምን አለች? ከምትወደውና ከምታፈቅረው ሰው ለወለድከው ልጅ ነበር ይሄ የሚገባው ስትለው፣ አሁን ብሩኬ የተረዳው ምንድን ነው? ሀይሚ እየተሰማት እንደሆነ እሱ እንዳይጎዳ ብላ ከጎኑ እንደሆነች ብሎ ነው። እየከፋሽ ለእኔ ብለሽ እንዳይሆን አምነሽበት ነው ወይ ነው ጥያቄው። ትክክል ነሽ ማርያምን፣ ከኔ ነው የመጣሽው። እኔም እንደዛ ነው ያሰብኩት ማለት ነው። እና ትክክለኛ ደግሞ ቤቱ አይደለም። ገብቶሻል? ቤርጎ ነው ያን አሁን ራሱ ማለት ኩሽና ብሎ እኮ ያሳያት ወይ ሽንት ቤት ይሆናል። በትንሹ በሯን ከፈት አድርጎ ነው ላይ ያሳያት። ራሱ አልጋውን አይታችሁታል? አልጋውን ራሱ ጥያቄ ያለኝ ማለት ነው። የብሩክ ልጅ ነው ምናምን እያሉ ብዙዎቹ ያወራሉ። ግን እዚህ ጋር መጨረሻውን ሳናይ በሰው ላይ መፍረድም አንዳንዴ ይከብዳል። እዚህ ያለነው ስግደት ላይ ሰው ላይ መፍረድ አይደለም። ስለ ልጅ ትሁን ችግር የለውም እኮ ለምን ስለ ልጅ አይደለም ግዴታ ቤት ኪራይ ተከራይላት ወይ ደግሞ ቤት ኪራይ ይሁን አይደለም። ማንም ይወልዳል። የሰው ልጅ ከተሳሳተ ማለት ነው። እኔ በልጅቷ ነገር ምንም ችግር የለብኝም። የስሙ ሌላ ብሎ የተሟገተ ነበር የሁሉ ወራቶች። እናንተ ማስረጃ ድራማ መሆኑን ነው። ድራማ መሆኑን ጀመራችሁ። በተራ ሀሳባችሁን ግለጡ። ሲጀመር ደግሞ ከመጀመሪያ እስከ መጨረሻ ማለት ነው አላደረኩም እንደው ሌላውን ተውትና እንትኑ ሊወስዱ ሲሉ ራሱ ብልግና ነገር አድርጌ ሚዲያ ላይ እመጣለሁ እንደ ብሏል። አዎ ይሄን ነው መያዝ ያለባችሁ። ይሄን ነው ማወቅ ያለባችሁ ድራማ መሆኑ። ሁለተኛ ደግሞ እዚህ ጋር እንዴት መሰላችሁ ምን አለ መጨረሻ ላይ ስትናገረው እኔ አውቃታለሁ ምን አክል ርቀት እንደምትሄድ ምን እንደፈለገች ከኔ አላቅም ነው ያለው። ብሩክ ቤቱን ትቀበለኛለች አትቀበለኝም ሲል ማለት ነው። እርግጠኛ ነኝና ውስጡ አምኗል ተልካ እንደመጣች ህይወቱ እንደምትበጠብጥ እዚህ እርገት ላይ እንደደረሰ ስላወቀች ጥሩ ሁኔታ ላይ ስለሆነ ልታበላሸው እንደመጣች ሊናው አውቃል። እኔ ደግሞ በዚህ ባሸንፋት። አንዳንዴ እኮ ሰው ልጅ በምታሸንፉ ነገር አታውቁም። ትንሽ ነገር ሰው ልጅን ልገዙ ትችላላችሁ። ልጅ ተረድቼሻለሁ። እስካሁን በትዕግስት ማለት ነው ሁሉ ነገር አድርጎላታል። ግን አሁን ትናንትና ስትመጣ ነው የተቋረጠው። ዛሬ ግን አይተነ ማለት ዛሬ ነው የመጨረሻው። ዛሬ ግን አይተነ አልቀበልም ብላ ገጭ ግቡ የምትል ከሆነ ለብሩኬ በጣም ኃይለኛ እንትን ያስፈልገዋል። ለምን መሰለሽ? በቃ ቁርጥ አድርጎ ህይወቱን የሚመራ ከሆነ የዚህኛይቱን ህይወት ማበላሸት የለበትም አይደለ? ብታፈቅረው ብትወደው ነው ሁሉ ነገር እየተቀበለ ያለው ማለት ነው። እየተቀበለች ያለችው ሀይሚ ግን የነገውን አይቶ የዛሬውን ቪዲዮ አይቶ እግዚአብሔርን ብሩኬ በሚሄድበት አቅጣጫ መመለስ አለባቸው። እርግጠኛ ነኝና የዛሬ ቪዲዮ ታይቶ እውነተኛ አይሚን ብላለች እኮ የመጨረሻውን ውሳኔዋን እየወሰነች ነው። ካያቸዋት ማለት ነው። እዚህ ጋር አይሚንና ብሩክን ለመለየት እንደመጣት ታስታውቃለች። ከመጀመሪያው ልጁ የሱ ቢሆን ደግሞ የሱም ደግሞ አይደለም ሰው ልጅ እንጃ ብሩክ ያደርጋል ብዬ እኔ እስካሁን ድረስ እየተከራከርኩ ነው። አሁን እውነቱን ወጥቶ
ልጅቷ እኮ ይኸውልሽ፣ ልጅቷ እኮ ችግር የለም የአንድ ቀን ስህተት እኮ ናት። የልጅቷ ችግር የለውም የአንድ ቀን ስህተት ናት። ለምን ተቀደሽ? ሰው ይሳሳታል። ፍጹም ሰው ፍጹም የለም ችግር የለም። እህቴ የምትይሺ ነገር ብሩክ አሁን ባለበት ልጅቷ ባለችበት መረጃ ይዛችሁ ከሆነ አንድ ቀን ናት የተገናኘ። በቃ ከተገናኘ እግዚአብሔር ምስክሬ። እንኳን አደረሳችሁ፣ እንኳን አደረሳችሁ። መጀመሪያ አደረሰ። በእውነት በጧት ተነሳውና ፕሮፋይሉን ቀይር አረኩ። አንድ ነገር ዛሬ ኃጢአት ያልገባም እኔ ገብቼም እንደው ጌስት ላይ ብዬ የመቤቴ ፕሮፋይል አረኩ። ከዛ ጌስት ስትልኪልኝ ስትከፍት ነው በጧቱ አልኩና አሁን ልገባ ብዬ ሳብ ስታደርጊኝ የመቤቴ ነች እንትኑ ፕሮፋይሉ። በስመ አብ ወወልድ ወመንፈስ ቅዱስ መለፍለፍ አይቀርም። ልቀይር ብዬ ወርጄ ቀይር። የኔ እናት እግዚአብሔርን እንዴት ናቸው ግን? እንኳን አደረሳችሁ። ለማንኛውም ለመቤቴ ለኪዳነ ምሕረት እንኳን አብራ ደረሰ። እውነትና እውነት ገና ዛሬ ነው ተዋያችሁ ነው በጠዋቱ። አይዟችሁ ምንም ነገር የለም። ድራማ ነው። እኔ ድራማ ነው ብዬ ነው እርግጠኛ ማስበው። ደግሞ ፕራንክ ትምህርት እያስተማረ ምናምን። ሚዩት አድርጊ እስቲ፣ ሚዩት አድርጊው አንዴ። እስቲ ድምጽ ያላችሁ ሚዩት አድርጉ። እሺ ሚዩት አድርጉት እስቲ። እሺ ሰላም ዋሉልኝ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው አክብራችሁ ስላስገባችሁኝ። ችግር የለውም። ፎሎው ደግሞ አድርጊ። ፎሎው አላደረግሽም አንቺና አደርግሻለሁ አሁን ስወጣ። ልክ ነሽ። ግን እዚህ ኮመንት የጻፉት እኛም እኮ የልጅቷ ችግር የለብንም፣ ግን እየሄዱበት ያለ መንገድ መቆም አለበት ነው እንጂ ልጅቷ ብትሆንም ባትሆንም ችግር የለውም። ግን እኔ አሁን እየሄዱበት ያለ መንገድ በጣም ያስፈራኝ ነው እና እኔ አላውቅም። ልጅቷ እንደምንም ብለው ከህይወታቸው ማስወጣት። እውነቱን እስከምታውቁ ድረስ ክፉ አትናገሩ። እንዳትናገሩ ማየት ነው። እስከ መጨረሻ እስከ ጥግ ሄዳችሁ መጨረሻ ላይ ነው መፍረድ እንጂ አሁን ምንም መናገር እኮ መፍትሄ አይሆንም። አንድ ነገር ስታስቡት እነሱ የቲቲዬ እንደ ስራው ብለሽ ነው አሁን አስተያየት መስጠት በስራው ላይ አይደለ እንዴ? ግን ስናስበው እነኚህ ልጆች ተዋደው ሁለቱ ተማምነውበት የወለደው ልጅ ተቀብላለች። እኛ ምን ቤት ነን? ጎሽ አዎ ትክክል። ልጅ ከሆነ ግን ልጅ አይደለም እያልኩ ቆይ ስሚኝ፣ አይደለም የሚኖሩት ህይወታቸው እነሱ ሃይሚ ለብሩኬ ብሩኬ ለሃይሚ። እኛ የምን ማማሲያ ነን? እኛ የምን ወጥ የነካው ማማሲያ ነን? እኛ ጥልቅ እንደ ጎዝም ሄደን የምንለው ህይወታቸውን እኛ ልንኖርላቸው ነው እንዴ? ምን ይመለከተናል? ከወደድናቸው እንዲያድጉ ነው የምንፈልገው። ሲለቁ እኔ በቃ እንደ ድራማው ደግሞ ስናየው ደግሞ ብሩኬ የሚያንጸባርቀውን ነገር ጭንቅላት ያለው ሰው ወደኋላ ዞር እያለ ሁሉ ነገር እያየ ይመልከት። የእሷንም ይይ በቃ ይሄ ልጅ ምንም ሲያደርግ የታየ ነገር የለም። ክደት እንዳይመጣ ልጅ ተወልዶ እንዳይካድ፣ ፍሬው እንዳይካድ ብዙ ነገሮችን ያስተምራል። በቃ ይሄን ነገር ማየት አለብን። ክፉ ደግ ከምንነጋገር ኪዳነ ምሕረት ነች። ሰላም አውለን ጌታዬ። ዛሬ ደግሞ የሚመጣውን ደግሞ መጨረሻውን እስከ ጥግ ድረስ እንሂድ። እነሱ ሊሄዱ ነው እስከ ጥግ ድረስ አይደለም እናያለን። ምክንያት እኮ ይኖራቸዋል። ዛሬ ትናንትና እኮ ያደረገው ነገር ይኸውልሽማ ቴንዬ ስሚኝ፣ ምክንያት አለው። ትናንት ያናን ያደረገበት ነገር ገብቶሻል። በትዕግስት እንጠብቅ። የሚናገረውን ነገር የሚያወሩትን ነገር እያየ ነው ሲጀመር ሲጨርስ ልጁ የሚናገረውን ነገር። ስለዚህ ታግሰን እንይ፣ መጨረሻውን እናያለን። ቤት ተከራይቶን ያስቀመጣት ሰው እንግዲህ የአህያ ስጋ አልጋ ላይ ተኛ ሲሉት አሉ ሄዶ አመር ላይ እንከባለላል። ልጅቷ የዛ ቢጤ ነች። ስለዚህ እናየዋለን ዝም ብለን በቃ ተጫወቱ። እኔ ስራ እየሰራ ነው፣ ኪሴ ውስጥ አድርጌ አዳምጣቸዋለሁ። በቃ ይሄን ነው የምልሽ። ብለዋል እኮ ብለዋል። አልሰማሽም? ቪዲዮ ላይ ብለዋል። ቪዲዮ ላይ ራሱ እኮ አሁን የፈለኩትን በወስን ራሱ እግዚአብሔር አይጠይቀኝም ብለዋል። አዎ በቃ እውነቷን ነው። እሷም ጥሩ መልስ ነው እየሰጠች ያለችው፣ እሱም ጥሩ መልስ ነው። ግን እስከ መጨረሻው አይተን መጨረስ አለብን ነው የምለው። እስከ ጥግ እነሱ እስከሚጨርሱ ይሄን ነገር
እኛም ውሳኔያቸው ይሄ ነው ብለን ነው የምንደመድመው በአንድ ሰው ላይ። ግን አሁን ምንም ውሳኔ ባሌለው ላይ እሱ ቤት አከራይተው 2 ሚስት ሊያደርግ ነው። ለእሷ ማምሮ ጠብቁላት። እናቴ ነው ሀይሚን የምትወዱ የምትወዱ ከሆነ የአእምሮ መጠበቅ ነው። በስመ አብ ነገር ብቻ ትላንትማ ያስጠላል ራሱ ሚዲያው በጣም። እሷ ምን ይሰማታል? እስቲ ቢሆን እቴኑ አንድ ነገር አለ። ምንም አይሰማትም። ሊሰማት ስሚኝማ አይደለም 1 ሚስት 3 ሚስት ቢያስቀምጥስ ምን ይመለከታቸዋል? ሰርቶ የሚያስተዳድረው እሱ አይደለ? እንዲ አቅሞ ያለው እሱ እኮ ነው። መብቱ ነው። ኧረ በፈጠረ እንደዛ ዝም በይ። ምሳሌውን ነው የምልሽ። እንደዚህ ብለው ለሚናገሩት ነው መልስ የምሰጠው። ምን አገባቸው? ምን አገባን አይባልም። ምን አገባን ነው እኮ የምልሽ። እኔ እኮ ያደርገዋል ብዬ እኮ አይደለም። ግን ደግሞ ከሃይማኖታችን የዘለለ ነገር ማድረግ የለብንም። አንዴ እሱ በስድብ እኮ አይደለም። ይሄን ስድብ እኮ አይደለም። አሁን እኮ ስድብ አይመስለኝም። ግን ለምን አሁን ለምሳሌ ታውቂያለሽ፣ እንደኔ እንደተረዳሁት ከሆነ ምናልባት አሁን እቺ ልጅ እሱም ሆነች እሱ አልሆነችም እሺ ብሎ ተቀብለዋል። አናቅም እንደሚሉት ነው መረዳት ያለብሽ አይደለም። አሁን ለምሳሌ እሷ ጋር ቢሄድ እቺ ልጅቷ ደግሞ እኔ እግዚአብሔርን እንደ እሷ መስልም ተንከሲስ ክፉ ናት። ለዛኛው ልጅም ስትደፍረው አይተናል አይደለም። የሆነ ሰው እኮ የሰጋ ቤት ስለተከራየላት ወይ ለሌላ ነገር ስላደረገላት ምናምን አይደለም። ግን አሁን እቺን ልጅ ለማየት በሚሄድ ሰዓት የሆነ ነገር ብታደርገው አሁንም የሆነ ነገር ወይ ቪዲዮ ቀርጻ ሀይሚ ይሄው እንደዚህ ያደርገዋል ብላ ህይወታቸው ይበጠበጣል አይደል? የፈራው እንደዛ ነው እንጂ ስላደረገላት ወይ ምናምን የሚያደርገው እናንተ ቆይ አንድ ነገር ሲኝስ የጻን ልጅ እኮ አሁን ለምሳሌ ከዚህ በፊትም እኮ ነገር ስታ ምን እንዳደረገና አሁን ለምሳሌ እንትናለኝ ማለት ነው። አንቺ አሁን ልጄ ነሽ ብለሽ ተቀበልሽ እንበል። እኔ ልመልስልሽ እዚህ ጋር እኔ አሁን ልጁ የእሱ ነው ተብሏል አይደለም? የእሱ ነው ብለን እንውሰድ አይደለም? ልጅቷ ታማለች፣ አስቸኳይ ና ብትለው ብሩክ ይቀራል ይሄዳል? መልሽልኝ እስኪ። እሱ ትክክል ነሽ፣ ይሄዳል። ብቻውን አይሄድማ። እቺ ልጅ የመጣችበት አላማ ታውቃላችሁ? ቆይ አላማ አላት እቺ ልጅ። ተንኮሏ አለ እኮ እስከ ጥግ የምትሄድ ልጅ ናት። የምትቻል አይደለችም። ሰው ሁሉ እያላት ነው። እውነትና ራሱ ብለዋል። ልጅቷ በጣም ከባድ ናት ብለዋል። ስለሚያውቃት አይደለም እኔ አውቃታለሁ ብለዋል። መልሳ ልታጠቃው ትችላለች። ብሩክ እርግጠኛ ነኝ ከማረግ ወደኋላ አትልም ልጅቷ። እስቲ ወቁ እርጉዝ ሆና ራሱ ይሄን ሁሉ የሄደች ጀግና አሁን ደግሞ አታረግም ብላችሁ አስባላችሁ? እኔ እኮ እሱን ነው እኮ የምልሽ። ብቻውን አይንቀሳቀስም የፈለገ ነገር ቢሆን። ለምን መሰለሽ ብሩኬ የዋህነት አለበት። የሆነ ነገር ብትለው ብሩኬ ብቻውን አይሄድም ምናምን። ያው በእናታችሁ ሁልጊዜ ዋህነት የለም እኮ አላመነበትም አይደለም ወይ? የሆነ ነገር አጠጥታው ሊሆን ይችላል፣ የሆነ ደፍራውም ሊሆን ይችላል። አናውቅም እንግዲህ እሱ ሳያምን 1 አመት ሞላው አይደል? ወር ሆኖ እሱ እኮ ይኸውልሽ፣ ልንገርሽ አንድ ነገር